ባለፈው አንዷ እርቃንህን ፎቶ ተነስተላክልኝ አለች። ጉርድ ነው ይቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም። አንድ ድፍን 100 ብር ለማሳተም 500 ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅኩት ባለፈው ከኤቲኤም 2000 ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ። ደግሞ የሚገርማችሁ ሁሉም ሰው ቀፋ ሆነ። ባለፈው በመዲናይቱ የታወቀ ባለ 5 ኮከብ ሆቴል ውስጥ ሙዝ በዳቦ በልቼ ስወጣ በር ላይ የቆመው ዘበኛ እየተቀለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመስልህ እንዴ? ምን አስበህ ነው? ከአሜሪካኖች በጣም የምወድላቸው ነገሮች አንዱ ደንበኛ የሚያስተናግዱበት መንገድ ነው። አሜሪካኖች መክፈል እስከቻልክ ድረስ ጠብ እርግፍ ብለው ያገለግሉሃል። ለምሳሌ የሆነ ሬስቶራንት ውስጥ ገብተህ በልተህ የቅሬታ ሰበብ ብታጣ የመኮረኒው ቀዳዳ ከመጠን በላይ ጠበበ ወይም ቀይ ስሩ በጣም ቀላ ብለህ ኮምፕሌን ማድረግ ትችላለህ። I want to speak to the manager ብለህ ትቀውጠዋለህ። ማኔጀሩ መጥቶ ልዑልነቶ ምን ጎደለ? ምግቡን ልቀይርልዎት ወይስ እኔ ልቀይርልዎት ብሎ ይሽቆጠቆጣል። በአገራችን እንዲህ አይነት ነገር የማይታሰብ ነው። ባለፈው 4 ኪሎ የሚገኝ አንድ ምግብ ቤት ገባሁ። ምን አለ? ቆንጆ ሽሮ ተጋቢኖ አለ አለኝ አስተናጋጁ። ከሽሮ ተጋቢኖ ውጭ ምን አለ? ሀፋፍ ይሁንልህ። ሀፋፉ ምንድን ነው? ሽሮ ተጋቢኖና ሽሮ ፈሰስ። በመጨረሻ ሽሮ ተጋቢኖ የጤፍ ኩኪስ ከምታክል ኩርማን እንጀራ ጋር አመጡልኝ። ተጋቢኖ የመጣበትን ድስት ተመለከትኩት። አሁን ይሄ ድስት ነው በማርያም ወይስ ወጥ በሸክላ ስኒ ማቅረብ ተጀመረ? ወጡን በድስቱ አፍ አጮልቄ ያየሁት። ድሮ እናቴ በሰታቴ ወጥ ስትሰራ በማንካ እየቆነጠረች የምትቀምሰው ራሱ ከዚህ ይበልጣል። ማኔጀሩን ጥሩልኝ ብዬ ቀወጥኩት። የምግብ ቤቱ ባለቤት እየኮራ እየተጀነነ መጣ። ማኔጀር ነህ አልኩት። ማኔጀር አስተናጋጅ ቀጠርነውም ግድ ሆኖብን ነው። ቀጠለና ችግር አለ አለኝ። እስኪ የቀረበልኝን ምግብ ተመልከተው። ይሄን እኮ 2 ጉርሻ አደርገዋለሁ። ባለቤትየው ትክ ብሎ እያየኝ ምን አለ? እና ይሄ የሚያሳየው እኮ የምግቡን ትንሽነት ሳይሆን የጉርሻህን ትልቅነት ነው። ከፈረንጆች ባህሪ የማይመቸኝ አስመሳይነታቸው ነው። ሰውን ላለማስቀየም ትክክለኛ ስሜታቸውን አይገልጡም። እንዲያውም አንዳንዴ ሳስበው የፈረንጆችን ልብ ከማግኘት የጃፓኖችን ግሪን ካርድ ማግኘት ይቀላል። ከጥቂት ዓመታት በፊት እዚህ አሜሪካ ፔንሲልቬኒያ በሚባል ጠቅላይ ግዛት ፒትስበርግ በምትባል ከተማ ውስጥ እኖር ነበር። በከተማው ውስጥ የአበበ ቢቂላን ስታዲየም የሚያክል የቻይና ብፌ መሸጫ አዳራሽ አለ። $10 ከከፈልህ ቀኑን ሙሉ ስትበላ መዋል ትችላለህ። በልግስና የማይታሙት ቻይኖች ያንን የመሰለ ምግብ በዝቅተኛ ዋጋ እንዴት ሊያቀርቡልን እንደቻሉ እስካሁን ሊገባኝ አልቻለም። አሁን ሳስበው የሚያቀርቡልን በደም ብዛት የሞተ በሬ፣ ማዕበል ገፍቶ የተፋው አሳ፣ ከጆፌ አሞራ ጋር የተዳቀለ ዶሮ ይመስለኛል። ከዚያ ቋሚ ተሰላፊ ሆኜ ስቀለብ ሰውነቴ እንደ ሩሲያ ሰራዊት ወደፊት እየገፋ ሲሄድ ይታወቀኝ ጀመር። ፈረንጅ ጓደኞቼ እንዴት ነው ስላቸው ዩ ሉክ ፋንታስቲክ ይሉኛል። አንደኛው ብቻ ዩ ሃቭ ፑት ሊትል እንደውም እሱ ያለ አልር ዌይት በማለት እንደተበላሸው ትንሽ ፍንጭ ሰጠኝ።
ከጥቂት ቀናት በኋላ ከሚስቴ ጋር በቪዲዮ ኮል ስናወራ ውዴ ወፍር ያለው ስላት ወፍር ያለው ትላለህ? የሸራተን ወጥ ቀማሽ ራሱ እንዳንተ አልወፈረም አለችኝ። ሎስ አንጀለስ ውስጥ ዞር ዞር ስል ሌላው ያስተዋልኩት ነገር አገሩ አዛውንት ይበዛዋል። እንዲሁም አንዳንዴ እዚህ ሀገር መሞት በሕግ የታገደ ነው የሚመስለው። ለነገሩ እርጅናና የማጅራት ስጋ ለራስ አይታይም። ከጥቂት ወራት በፊት ታናሽ ወንድሜ ጋር ደወልኩና አጅሬው የሮፍናንን ኮንሰርት አንገባም ስለው በውቄ ሮፍናን እኮ በኮንሰርቱ ፖስተር ላይ የኔ ትውልድ ነው የሚለው የኔ አባት አላለም። ያንተን ትውልድ የሚያካትት ኮንሰርት ካስፈለገህ ጋሽ መሐሙድ እስኪያዘጋጅ ጠብቅ። በነገራችን ላይ የእድሜያችንን መግፋት የምንረዳው በቀጥታ ሳይሆን በተዘዋዋሪ ነው። ኢትዮጵያ ውስጥ እንደምታውቁት አንቱታ በአንድ በኩል ከበሬታን የሚገልጽ ሲሆን በሌላ በኩል የእድሜን ትልቅነት ያሳያል። ለምሳሌ አንዲት ወጣት ሴት አንቱ ብላህ ምን አለ ይሄን አንቱታሽን ብትይኝ ብልሃት በአንቱታው ከቀጠለች በማያሻማ ሁኔታ አርጅታል ማለት ነው። አሜሪካኖች ለአዳዲስ ቴክኖሎጂ ፍሬዎች ያላቸው ፍቅር የሚገርም ነው። አዳዲስ ቴክኖሎጂ ደግሞ አዳዲስ ፍላጎት ይወልዳል። አሁን ልብ ብላችሁ ከሆነ በስማርት ሞባይል ቴክኖሎጂ ተጽዕኖ ስር ሆነው የእርቃን ፎቶ ላኪልኝ እያሉ ሴቶችን የሚያስቸግሩ ወንድሞች ተበራክተዋል። ያኔ በግድግዳ ስልክ በምንጀናጀንበት ዘመን ይሄ እድል አልነበረም። ለምሳሌ ሙሉቀን መለሰ ላኪልኝ የሚል ዘፈን ነበረው። እንድትልክለት የሚፈልገው ነገር ምንድነው? አካሌ ላኪልኝ ባርኔጣ ወደ አንቺ እንድመጣ፣ አካሌ ላኪልኝ በርኖስ እንድኩነሰነስ። አያችሁ፣ የድሮ ፍቅረኛሞች ለመልበስ እንጂ ለማውለቅ ብዙ እንደማይጣደፉ ይሄ ምስክር ይመስለኛል። በነገራችን ላይ የወንዶችን ያክል ባይሆንም የእርቃን ፎቶ የሚጠይቁ ሴቶችም አይጠፉም። መቼም አታምኑኝም። ባለፈው አንዷ እርቃንህን ፎቶ ተነስተህ ላክልኝ አለች። ጉርድ ነው ይቁም ስላት አንተ እኮ የቁም ብትነሳም ያው እንደ ጉርድ ነው የሚቆጠረው። ግን ብልክልሽ ምን ልታደርጊው ነው ስላት ጨርቅህን ጥለህ ብታብድ ምን ልትመስል እንደምትችል ከወዲሁ ማወቅ ፈልጋለሁ። በየነ የተባለ ጓደኛዬ አንዲት ፎንቃው ወይም ክራሹ ማለት ነው ሳትጠይቀው የእርቃኑን ፎቶ ላከላት። የሚገርማችሁ ግራ ጭኑ ላይ ከእናቱ ቁንጥጫ የመነጨ ሜዳሊያ የሚያክል 4 ጠባሳ እንዳለው እያወቀ በእምብርቱ ዙሪያ 1 ደርዘን ቡግር እንደወረረው እያወቀ ራቁቱን ፎቶ ተነስቶ ለመላክ ድፍረት አላጣም። ከዚያ ለ2 ቀናት የእሷን ምላሽ ሲያጣ እንዴት ነው ለወሲብ አላነሳሳሽም የሚል መልእክት ላከላት። እሷ ምን ብላ መለሰችለት? ለወሲብ ባያነሳሳኝም ሕክምና ለማጥናት አነሳስቶኛል።